በ450 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። የደጀኔ ለሜሳ ትሬዲንግ እህት ኩባንያ የሆነው ጎልደን ፓላስ ሪል ስቴት ከዚህ በፊት በሰሚት 72 አፓርትመንቶችን ጥንቅቅ አድርገው ለደንበኞቹ ማስረከቡ ይታወቃል። አሁን ደግሞ በመሃል 22 ጎላጉል አደባባይ ፊት ለፊት እጅግ ዘመናዊና ማራኪ አፓርትመንቶችን በመገንባት ላይ ነው። አፓርትመንታችን ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን የያዘ ሲሆን ከ86 ካሬ ጀምሮ በ5% ቅድመ ክፍያና በ50% የባንክ ብድር እንዲሁም እስከ 10% በሚደርስ ልዩ ቅናሽ በሽያጭ ላይ እንገኛለን። እነዚህን ቤቶች ሲገዙ ጂምና ስፓ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የተንጣለለ ቴራስ፣ የልጆች መጫወቻ፣ መዋኛ ገንዳ፣ በቂ የመኪና መቆሚያ፣ የደህንነት ካሜራ እና የመሳሰሉትን ያገኛሉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚገኙት ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በአሜሪካ ቀዳማዊት እመቤት ሜላኒያ ትራምፕ ላይ ግድያ ለመፈጸም የተያዘን እቅድ የሚያሳይ ቪዲዮ ይፋ ሆነ። ከኢራን አብዮታዊ የበላይ ጦር ጋር ግንኙነት ባለው ታስኒም የዜና ወኪል ቀዳማዊት እመቤት ሜላኒያ ትራምፕን እንዴት መግደል እንደሚቻል ያቀዱ የጥቃት ጥሪዎችንና ዝርዝር መረጃዎችን የያዘ ቪዲዮ በቴሌግራም ገጹ አሰራጭቷል። ቪዲዮ ከተለያዩ ስማቸው ካልተጠቀሱ የደህንነት መረቦች የተገኘ መረጃ በሚል ባቀረበው ሪፖርት የቀዳማዊት እመቤት ቤቷ ጥበቃ እንዴት እንደሚሰራና በኒውዮርክ ከተማ በብዛት የሚንቀሳቀሱባቸውን ቦታዎች የሚያሳዩ ዲዛይኖችንና እቅዶችን አካቷል። በተጨማሪም የሜላኒያ ትራምፕ ዋነኛ ደካማ ጎን ለፋሽን ያላቸው ፍቅር ነው በሚል በኒውዮርክ በሚገኙ ታዋቂ የፋሽን መደብሮች አካባቢ የነጻነት ታጋዮች ጥቃት ሊሰነዝሩ እንደሚችሉ አመልክቷል። የሜላኒያ ትራምፕ የደህንነት ጥበቃ ቡድን ከፕሬዝዳንት ትራምፕ የደህንነት አካላት የተለየ እንደሆነና የራሱ ቡድኖች የኮድ ስሞች እንዲሁም የተለዩ የጥበቃ እቅዶች እንዳሉት ገልጿል። ቪዲዮ ቀዳማዊት እመቤቷን ለመግደል እንደ መመሪያ ሆኖ የተዘጋጀ ሲሆን ኒውዮርክ በሚገኙ የፋሽን መደብሮች ወይም ዋና ዋና ሆስፒታሎች የሚሰሩ ሰዎች ስለ ጉብኝታቸው ቅድመ ሁኔታዎችን በመከታተል መረጃ እንዲያሰባስቡ ጥሪ አቅርበዋል። በተጨማሪም ቀዳማዊ እመቤቷም አካባቢውን በሚጎበኙበት ወቅት የቆሻሻ መጣያ ሳጥኖችና የፍሳሽ ማስወገጃ ቀዳዳዎች ስለሚዘጋጉ ወይም ስለሚወገዱ ውጤታማ ጥቃት ለማድረስ የነርቭ ስርዓትን የሚጎዱ መርዞችን መጠቀም አስፈላጊ መሆኑን አመልክቷል። ቪዲዮ ምንም አይነት ምልክት ሳይተዉ ሰው መግደል የሚችሉ መርዞችን ዝርዝር መረጃ የሰጠ ሲሆን ሌላው አማራጭ ደግሞ እመቤቷ ለሚጎበኟቸው የፋሽን መደብር ዲዛይነሮች ወይም ስራ አስኪያጆች የገንዘብ ጉቦ በመስጠት ጥቃቱን ማመቻቸት እንደሆነ ገልጿል። በቪዲዮ ማጠቃለያ ይሄ ገና ጅምር ነው፣ ባሮን ትራምፕ ጠብቀን በሚል የፕሬዝዳንቱን ልጅ ስም በመጥቀስ የዛቻ መልእክት አስተላልፏል። ዮርዳኖስ ወደ አየር ክልሏ የገባ ድሮን መታመጣሏን የሀገሪቱ ጦር አስታወቀም። የዮርዳኖስ አየር ኃይል ዛሬ ጠዋት ወደ አየር ክልሉ የገባን ድሮን መጥቶ መጣሉን አስታውቋል። የሀገሪቱ ጦር የድሮኑን አመጣጥና ባለቤት በዝርዝር ባይገልጽም ድሮኑ የተመታው በዮርዳኖስ ምስራቃዊ በረሃ መሆኑን ገልጿል። በሌላ በኩል የአሜሪካ ድሮን በምዕራብ ኢራቅ ተመቶ መውደቁ ተነግሯል። ድሮኑ በኢራቅ ምዕራባዊ የአንባር ግዛት ተመቶ መውደቁን የኢራን ብሔራዊ ቴሌቪዥን ዘግቧል። ቴሌቪዥን ጣቢያው ይፋ ያደረጋቸው ምስሎች ድሮኑ በወደቀበት መኖሪያ መንደር ከፍተኛ ጭስ አሳይቷል። ኢራን ከአሜሪካ ጋር በፍጹም ስምምነት አታደርግም አሉ የሀገሪቱ ፓርላማ ምክትል አፈ ጉባኤ። ኢራን ከአሜሪካ ጋር ምንም አይነት ስምምነት አታደርግም ማለታቸውን የኢራን መገናኛ ብዙሃን ዘግበዋል። አክለውም አሜሪካ በፈለገችው ጊዜ ጦርነት እንድትከፍትና በወደደችው ጊዜ ደግሞ የተኩስ አቁም እንድታውጅ መፍቀድ የለብንም ብለዋል። ኢራን የአሜሪካንን ጥያቄዎች በጽናት መቃወምና በቀጠናው የፈለገችውን እንዳታደርግ መግታት እንደሚገባ ገልጸዋል። የአሜሪካ ጦርነት 230 ሚሊዮን ኪዩቢክ ሜትር የጋዝ ምርት ውድመት አደረሰም። ኢራን በጦርነቱ ሳቢያ 230 ሚሊዮን ኪዩቢክ ሜትር የተፈጥሮ ጋዝ የማምረት አቅሟን እንዳጣች የመንግስት ቃል አቀባይ ዛሬ ገልጸዋል። በጦርነቱ ወቅት በተፈጸሙት ጥቃቶች 230 ሚሊዮን ኪዩቢክ ሜትር ጋዝ የማምረት አቅማችንን አጥተናል ሲሉ ቃል አቀባይዋ በቴሌቪዥን በተላለፈ መግለጫ ተናግረዋል። የጠፋው 230
ሚሊዮን ኪዩቢክ ሜትር የጋዝ መጠን ኢራን በቀን የምታመርተው አጠቃላይ የተፈጥሮ ጋዝ አቅም በግምት 650 ሚሊዮን ኪዩቢክ ሜትር ሲሰላ ወደ 1/3 የሚሆነውን እንዳጣች ያሳያል። ኢራን ከጥቃቱ በፊትም ቢሆን የኃይል አቅርቦት እጥረት ነበረባት። የጋዝ ማምረቻ ጣቢያዎች መውደቅ የሀገር ውስጥ የኤሌክትሪክ ኃይል አቅርቦትን፣ የፋብሪካዎችን ስራና የዜጎችን የዕለት ተዕለት ፍጆታ በከፍተኛ ደረጃ ጎድቶታል። የኢራን ባለስልጣናት የፈረሱትንና የተጎዱትን የኃይል መሰረተ ልማቶች እንደገና በመገንባት በሂደት ወደ ስራ እንዲመለሱ ጥረት እያደረጉ መሆናቸውን ገልጸዋል። የአሜሪካ ጥቃቶች በዋናነት ያተኮሩት በፋርስ ባህረ ሰላጤ በሚገኘውና የዓለማችን ትልቁ የተፈጥሮ ጋዝ ክምችት አካል በሆነው ሳውዝ ፓርስ ጋዝ ማጣሪያዎችና መላኪያ ጣቢያዎች ላይ ነበር። ከፍተኛ የቴክኖሎጂ ውጤት የሆኑ የማጣሪያ ቁሳቁሶችና መለዋወጫዎች በዓለም አቀፍ ማዕቀብ ምክንያት በቀላሉ ስለማይገኙ ጉዳት የደረሰባቸውን ክፍሎች በፍጥነት ጠግኖ ወደ ነበረበት መመለስ ለኢራን አስቸጋሪ አድርጎታል። የኢራን ባለስልጣናት 100 ሚሊዮን ኪዩቢክ ሜትር የሚሆነውን አቅም በቅርብ ወራት ውስጥ መልሶ ለመጠገን እቅድ የያዙ ሲሆን ቀሪውን ሙሉ በሙሉ ወደ ነበረበት ለመመለስ እስከ 2 ዓመት ሊወስድ እንደሚችል የዘርፉ ባለሙያዎች ይገምታሉ። መንግስት ለመኖሪያ ቤቶች ቅድሚያ ለመስጠት ሲል የብረት፣ የሲሚንቶና የፔትሮኬሚካል ፋብሪካዎችን የጋዝ አቅርቦት በመቀነሱ ወይም በመቁረጡ የሀገር ውስጥ ምርት እንዲቀንስ አድርጓል። የፋብሪካዎች ለመኖሪያ ቤቶች ማለትም የፋብሪካዎች ምርት መቀነስና የኃይል እጥረት አጠቃላይ በኢኮኖሚው ላይ የዋጋ ንረት ወይም ኢንፍሌሽን በማስከተሉ የዜጎችን የዕለት ተዕለት ሕይወት አክብዶታል። ኢራን ወደ ጎረቤት ሀገሮች በዋናነት ወደ ኢራቅና ቱርክ የምትልከው የተፈጥሮ ጋዝ በመቀነሱ እነዚህ ሀገሮችም የኤሌክትሪክ ኃይል እጥረት አጋጥሟቸዋል። ምንም እንኳን ኢራን አብዛኛውን ጋዝ ለሀገር ውስጥ ፍጆታ ብታውለውም በፋርስ ባህረ ሰላጤ አካባቢ የነበረው ወታደራዊ ግጭት በዓለም አቀፍ ደረጃም የነዳጅና የተፈጥሮ ጋዝ ዋጋ እንዲያሻቅብ ምክንያት ሆኗል። የመንግስት ቃል አቀባይ እንደገለጹት መንግስት ጥብቅ የኃይል ቁጠባ ፖሊሲዎችን እያወጣ ይገኛል። የእስራኤልና የዩክሬን መሪዎች በዋሽንግተን ዲሲ ከፕሬዝዳንት ትራምፕ ጋር በተናጠል እንደሚነጋገሩ ይጠበቃል። ዛሬ ማምሻውን ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ በአንድነት ዋሽንግተን የመገኘታቸው ዋነኛ ምክንያት ሰሞኑን ከዚህ ዓለም በሞት የተለዩት አንጋፋው ሴናተር ሊንሲ ግራሃም ቀብር ስነስርዓት ላይ ለመገኘት ነው ተብሏል። መሪዎቹ በየቤታቸው ጦርነት ላይ የሚገኙ ሲሆን ሁለቱም ከኢራን ጋር በመጣላት የትራምፕን አቋም ይጋራሉ። ዘለንስኪ በአሜሪካ ሴኔት ተገኝተው በሩሲያ ላይ ሊጣል ስለተዘጋጀው ማዕቀብ ይነጋገራሉ ተብሎ ይጠበቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከትራምፕ ጋር በሚያደርጉት ንግግር የቱርክ የጦር መሳሪያ ሽያጭና የኢራን ጦርነት ዋነኛ አጀንዳ እንደሚሆን ተመልክቷል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው በኢራን ላይ ጥቃት እንዳትፈጽም አሜሪካ መከልከሏን ገልጸዋል። የኢራንን የኃይል ተቋማት የመምታት ጽኑ ፍላጎት ቢኖረንም አሜሪካም ጦርነቱ ወደ ቀጠናው እንዳይዛመት በመስጋት መከልከሏን ሚኒስትሩ ገልጸዋል። በአሁኑ ወቅት ኢራንን ከ40 ዓመት በፊት ወደ ነበረችበት ለመመለስ ዝግጁ ነን ብለዋል። አብዛኞቹ አሜሪካውያን በኢራን ላይ የሚካሄደውን ወታደራዊ እርምጃ እንደማይደግፉና የፕሬዝዳንት ትራምፕ አስተዳደር የጦርነቱን ዓላማ በግልጽ አላብራራም የሚል ሰፊ ቅሬታ እንዳደረባቸው ተነገረ። ሮይተርስና ኢፕሶስ በጋራ ያካሄዱት አዲስ የህዝብ አስተያየት ውጤት እንደሚያሳየው ከ3 አሜሪካውያን አንዱ ወይም 33 በመቶ ብቻ በኢራን ላይ የተከፈተውን ወታደራዊ ዘመቻ ይደግፋል። በተጨማሪም ከተጠየቁት አሜሪካውያን መካከል 69 በመቶ የሚሆኑት ፕሬዝዳንት ትራምፕ አሜሪካ በግጭቱ ውስጥ የገባችበትን ዋና ዓላማና ወታደራዊ ግብ ለህዝቡ በግልጽ አላብራሩም የሚል እምነት አላቸው። አሜሪካና እስራኤል በኢራን የከፈቱ ወታደራዊ እርምጃ ያለው የህዝብ ድጋፍ ከ40 በመቶ በታች ሆኖ ቀጥሏል። ምንም እንኳን ለጦርነቱ ያለው ድጋፍ አነስተኛ ቢሆንም የፕሬዝዳንት ትራምፕ አጠቃላይ የሥራ አፈጻጸም ተቀባይነት ካለፈው ወር 3 በመቶ በማደግ 37 በመቶ ደርሷል። ለጥናቱ ውጤት ምላሽ የሰጡት የዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ፕሬዝዳንት ትራምፕ በሚለዋወጡ የህዝብ አስተያየቶች ጥናቶች ላይ ተመስርተው ውሳኔ እንደማይወስዱና የአሜሪካንን ህዝብ ደህንነት ማስጠበቅና ኢራን የኒኩሌር መሳሪያ እንዳታገኝ ማድረግ ያስተዳደሩ ዋነኛ አቋም እንደሆነ ገልጸዋል። ይህ አዋዜ ነው።
በ450 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። የደጀኔ ለሜሳ ትሬዲንግ እህት ኩባንያ የሆነው ጎልደን ፓላስ ሪል ስቴት ከዚህ በፊት በሰሚት 72 አፓርትመንቶችን ጥንቅቅ አድርገው ለደንበኞቹ ማስረከቡ ይታወቃል። አሁን ደግሞ በመሃል 22 ጎላጉል አደባባይ ፊት ለፊት እጅግ ዘመናዊና ማራኪ አፓርትመንቶችን በመገንባት ላይ ነው። አፓርትመንታችን ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን የያዘ ሲሆን ከ86 ካሬ ጀምሮ በ5% ቅድመ ክፍያና በ50% የባንክ ብድር እንዲሁም እስከ 10% በሚደርስ ልዩ ቅናሽ በሽያጭ ላይ እንገኛለን። እነዚህን ቤቶች ሲገዙ ጂም እና ስፓ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የተንጣለለ ቴራስ፣ የልጆች መጫወቻ፣ መዋኛ ገንዳ፣ በቂ የመኪና መቆሚያ፣ የደህንነት ካሜራ እና የመሳሰሉትን ያገኛሉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚገኙት ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት